ከ126 ሚሊዮን በላይ የተሸጠውን ኖኪያ 3310 ስልክ ያመረተውና የዓለም 40% ያህል የሞባይል ገበያ ብቻውን በቁጥጥር ስር አውሎ የነበረው ግዙፉ ኖኪያ እንዲህ በጥቂት ዓመታት ውስጥ የግብዓት ውስንነቱን አጥቶ ለክስረት ተዳረገ የሚለውንና ሙሉ ታሪኩን ከመነሻው ጀምሮ ዛሬ ላይ ምን ላይ እንዳለ በዛሬ ቪዲዮ የምናየው ይሆናል። እስከ መጨረሻው ሰብስክራይብ እና ላይክ እያደረጋችሁ ተከታተሉኝ። ኖኪያ እንደ አውሮፓውያኑ አቆጣጠር ግንቦት 12 1865 በፊንላንድ የተመሰረተ የእንጨትና የወረቀት ውጤቶችን የሚያመርት ሁለገብ ድርጅት ነበር። በኋላ ላይ ወደ ጎማ ምርት ወይም የዝናብ ጫማዎችን እና የኤሌክትሪክ ገመዶች ምርት ተሸጋግሮ ነበር። ኖኪያ የሚለው ስምም የመጣው በፊንላንድ ከሚገኘው ኖኪያ ከተማ ነበር። በከተማው ስም ነበር የተሰየመው ኖኪያ እና ኩባንያው ከነበረበት አጠገብ ከሚፈሰው ኖኪያ ቫሌታ ወንዝ ነበር የስሙ ስያሜ የመጣው። ኩባንያውንም የመሰረቱት ፍሬድሪክ ኤድስተን፣ ሎ ማችሌኒ እና ኤድዋርድ ፖሎን ነበሩ። መጀመሪያ ይህ የራሳቸው የግል ኩባንያ ነበር። ከዛ እሱን አንድ ላይ በማቀናጀት ኖኪያ ኮርፖሬሽንን መሰረቱ። ፍሬድሪክ ኤድስተን የፊንላንድ የማዕድን መስራች ነበር። 1865 ላይ በፊንላንድ ታምፔሬ ከተማ ላይ የወረቀት ፋብሪካን አቋቋሙ። ሎ ማችሌኒ ደግሞ የፍሬድሪክ የቅርብ ጓደኛና ታዋቂ የፊንላንድ ፖለቲከኛና የህግ ባለሙያ ነበር። ከዛ እሱም የፌዴሪክን የወረቀት ፋብሪካውን በ1870 ወደ ሼር ካምፓኒ በመቀየር ኖኪያ ኤቪ የሚለውን ስም በጋራ መሰረቱ። ከዛ ማችሌኒ ኩባንያው ከወረቀት ምርት በተጨማሪ ወደ ኤሌክትሪክ ኃይል ማመንጨት ስራ እንዲገባ ትልቅ ስትራቴጂ ፕላን አውጥቶ ነበር። ከዛ ሶስተኛው ደግሞ ኤድዋርድ ፖሎን ነበር። የፊንላንድ የጎማ ፋብሪካን አቋቋመ እሱ። በኋላ ላይ የኖኪያን የወረቀት ፋብሪካ እና የኬብል ፋብሪካን ባለቤትነት በመግዛት እና በማስተሳሰር ትልቅ ሚና ተጫውቶ ነበር። ከዛ በ1967 ላይ ሶስቱም ኩባንያዎች አንድ ላይ ሆነው በዓለም ታዋቂ የሆነውን የኖኪያ ኮርፖሬሽን አቋቋሙ። አዲሱ ኩባንያ ኖኪያ ኮርፖሬሽን ብዙ ምርቶችን ማምረት ጀመረ። ከነዛም መካከል የወረቀት ውጤቶችን፣ የመኪናና የሳይክል ጎማዎችን፣ የጎማ ጫማዎችን፣ ቴሌቪዥኖችን እና ሌሎች የቤት ውስጥ ቁሳቁሶችን፣ የግል ኮምፒውተሮችን እና ሌሎች ምርቶችን ማምረት ጀመረ። ከዛም በኋላ በ1982 ኖኪያ የመጀመሪያውን የመኪናው ስልክ አቀረቡ። ሞቢላ ሴናተር የሚባል ክብደቱ 10 ኪሎ ግራም ያህል ይመዝን ነበር። ከዛ በ1987 ሞቢላ ሲማ 900 የሚባል የመጀመሪያውን በእጅ የሚያዝ ተንቀሳቃሽ ስልክ አመረቱ። የሶቪየት ህብረት መሪው ሚካኤል ጎርባቾቭ ስልኩን ተጠቅመው ከደወሉ በኋላ ጎርባ የሚል ቅጽል ስምም አውጥተውለትም ነበር። ከዛ እንዲህ ያለ ከጊዜ በኋላ የኖኪያ ወርቃማው ዘመን ኖኪያ የነገሰበት ጊዜ መጣ። ከ1992 እስከ 2006 ነበር እና በ1990ዎቹ መጀመሪያ ላይ ኖኪያ ትልቅ የፋይናንስ ቀውስ ውስጥ ላይ ነበር። ከዛ በ1992 የወርማው ሌላው ዋና ስራ አስፈጻሚ አድርጎ ሲሾም ደፋርና ወሳኝ ውሳኔ አስተላለፈ። ምንድን ያደረገው መሰላችሁ? ኩባንያ ያመርታቸው የነበሩትን የወረቀት፣ የጎማ ጫማ፣ የመኪና ጎማ፣ ቴሌቪዥን ፋብሪካዎችን በሙሉ ሸጠ። ከዛ 100% ትኩረቱን በወቅቱ አዲስ በነበረው ጂኤስኤም የሞባይል ቴክኖሎጂ ላይ እንዲያደርግ አደረገ። ይህ ውሳኔ የኖኪያን ለወርቃማ ዘመን በር የከፈተ አብዮታዊ እርምጃ ነበር። ከዛ ኖኪያ 1011 ሞዴልን በብዛት አመረተ፣ እሱም ተቀባይነትን አገኘ። ከዛም ኖኪያ 2110 ሞዴልን አመረቱ። ይህ ስልክ ኤስኤምኤስ መላክ ያስችል ነበር። ከዛም እንዲህ ያለ ኖኪያ እስከ 1998 ድረስ የሞባይል ገበያውን ይመራ የነበረው የአሜሪካዊው ሞቶሮላ በመብለጥ በዓለም ላይ ቁጥር 1 አምራች ሆነ። ኩባንያውም ኮኔክቲንግ ፒፕል በሚል ስሎጋን ወይም መሪ ቃል በዓለም አቀፍ ደረጃ ታወቀ። ከዛም ኖኪያ በጊዜው ተወዳጅ የሆኑ ስልኮችን ማምረት ጀመረ። በጊዜው ኖኪያ ስልኮችን ለግንኙነት ብቻ ሳይሆን የፋሽንና ትክክለኛ ጥንካሬ ምልክት አድርጓቸው ነበር። በድንጋይ ብትመታቸው ራሱ አይሰበሩም ይባል ነበር። ኖኪያ 3310 ሞዴል በዚህ ስልክ ነበር የባቡር ጌም ይዞ የመጣው እና ስልኩ ከ106 ሚሊዮን በላይ ነበር የተሸጠው። ሌላኛው የኖኪያ ሞዴል ደግሞ ኖኪያ 1100 ነው። ይህም ስልክ እስከዛሬ በዓለም ታሪክ ላይ ከፍተኛ ሽያጭ ያለው የኤሌክትሮኒክስ ምርት ነው። ከ250 ሚሊዮን በላይ ነበር የተሸጠው በዛን ጊዜ። እንደዛም ሆኖ ኖኪያ ስልኮቹን ሃርድዌር ጥንካሬ ብቻ ሳይሆን ሶፍትዌር እና ዲዛይን ላይም አዳዲስ ነገሮችን ያመጣ ነበር። ካሜራ፣ የሙዚቃ ማጫወቻ እና የኢንተርኔት አፕሊኬሽኖችን በማቀናጀት በጊዜው ዘመናዊ ስልኮች ሆኑ። ብቻ ምን አለፋችሁ በጊዜው በጣም ምርጥ ስልኮች ነበሩ። ከዛ እስከ 2006 የዓለም 40% የሞባይል ንግድ ብቻውን ተቆጣጠረ። ስልኮቹም በጥንካሬያቸው፣ በባትሪ ቆይታቸው እና ለአጠቃቀም ባላቸው ቀላልነት ምክንያት ኖኪያ በቴክኖሎጂ ዓለም ውስጥ ያልተደፈረ ንጉሥ ሆኖ የቆየበት ወርቃማ ዘመኑ ነበር ከ1992 እስከ 2006።
አሁን ደግሞ ወደ ውድቀቱ እንሂድ፣ እንዴት እንደወደቀ። ከዛ ኃያልነቱ የወረደው በአንድ ክስተት ሳይሆን ለዓመታት የተከማቸ የተሳሳቱ የንግድ ውሳኔዎች፣ የቴክኖሎጂ ሚዛን መሳት እና የሥራ አስፈጻሚዎች ኩራት ውጤት ነበር። እስቲ ለውድቀቱ የዳረጉትን እያንዳንዱን ምክንያት እንይ። የመጀመሪያው የችግሩ መነሻ የውስጥ ድክመቶች ነበሩ በወርቃማ ዘመን ማብቂያ አካባቢ። ከዛ ውስጥ አንዱ ምክንያት የሳይቢያን ኦፕሬቲንግ ሲስተም መወሳሰብ ነበር። ሳይቢያን ኦሲ ማለት እንደ አንድሮይድ እና እንደ iOS የዛኔ ኖኪያ የራሱ ኦፕሬቲንግ ሲስተም ነበር። ከዛ የሱ ችግር ምንድን ካላችሁ ይህ ኦፕሬቲንግ ሲስተም የተሰራው ለኪፓድ ወይም ለጠቅጠቅ ስልኮች ነበር። ለታች ስልኮች የተመቸ አልነበረም። የሶፍትዌር ኢንጂነሮች አዲስ አፕሊኬሽን ለመስራት በጣም ውስብስብ የሆነ ኮድ እንዲጽፉ ያስገድድ ነበር። ሌላኛው ምክንያት ደግሞ የስራ አስፈጻሚዎች ኩራትና ፍርሃት ነበር። የኩባንያው የበላይ አመራሮች በወቅቱ በነበራቸው 40% የገበያው የበላይነት በመመካት የታችኛው ክፍል ማስጠንቀቂያዎችን ችላ ይላሉ። የመሐንዲሶቹ ስጋት ለድርጅቱ ኃላፊዎች መናገር እንደ ትልቅ ድክመት ነበር የሚያዩት። ይህ ኩራታቸው ለውድቀታቸው መንገዱን ጠረገላቸው። ከዛ አይፎን እና አንድሮይድ መጡ። አይፎንን በ2007 ስቲቭ ጆብስ የመጀመሪያውን አይፎን ሲያስታውቅ የኖኪያ አመራሮች ይህ ስልክ በደንብ አይወድቅም፣ ዋጋው በጣም ውድ ነው፣ በተጨማሪም ፊዚካል ኪቦርድ ወይም ኪፓድ የለውም በማለት ንቀው ተዉት። ከዛ በ2008 ደግሞ ጉግል አንድሮይድን ነፃ ኦፕን ሶርስ አድርጎ ለስልክ አምራቾች አቀረበ። እንደ ሳምሰንግ ያሉ ኩባንያዎች በፍጥነት ወደ አንድሮይድ ሲቀየሩ፣ ኖኪያ ግን ለጊዜው ያለፈበት ሳይቢያን ኦፕሬቲንግ ሲስተም አንተውም ብሎ ገገመ። ከዛ ከኖኪያ ገበያው እየሸሸው ሲል ከማይክሮሶፍት የመጣውን ስቲቨን ኤሎፒን አዲስ ዋና ስራ አስፈጻሚ አድርጎ ሾመ። ከዛ ይህ ስራ አስፈጻሚ ምንድን ያደረገው መሰላችሁ? ኖኪያ በሰዓቱ ሁለት አማራጮች ነበሩት፣ ወደ አንድሮይድ መቀየር ወይም ከማይክሮሶፍት ጋር በመሆን ዊንዶውስ ፎን መጠቀም። ከዛ እሱም ከአንድሮይድ ይልቅ ዊንዶውስ ፎንን መረጠ። ይህ መምረጡ ምን ጉዳት አለው መሰላችሁ? አብዛኛው አፕሊኬሽኖች ሲሰሩ ለአይፎን አፕ ስቶር እና ለአንድሮይድ ፕሌይ ስቶር ብቻ ነበር። ደንበኞችም ሁሉንም አፕሊኬሽኖች ወደሚያገኙበት አንድሮይድ እና አይፎን ሲሸሹ፣ ዊንዶውስ ፎን ወይም ኖኪያ በቂ አፕሊኬሽኖች ባለመኖሩ ምክንያት በገበያው ሙሉ በሙሉ ተቀባይነትን አጣ። ከዛም የኖኪያ የሞባይል ሽያጭ በጣም በመውረዱ እና ኩባንያው ለከፍተኛ ኪሳራ በመዳረጉ የስልክ ማምረቻውን ክፍል ለማይክሮሶፍት በ7.2 ቢሊዮን ዶላር ብቻ ሸጠ። ይህም የኖኪያ ውድቀት በቴክኖሎጂ ዓለም ትልቅ ትምህርት ሰጥቶ ነበር ያለፈው። የመጀመሪያው ያስተማረን ነገር ለውጥን አለመቀበልን ነው። ምንም ያህል የገበያው ንጉስ ብትሆን ከዘመኑ ቴክኖሎጂ ጋር አብረህ ካልተቀየርክ እንደምትወድቅ ያስተምረናል። ሁለተኛው የተማርንበት ነገር ደግሞ ደንበኛ አለማዳመጥ ምን ያህል ዋጋ እንደሚያስከትል ነው። ደንበኞችም ታች ስልክንና አፕሊኬሽኖችን ሲፈልጉ ኖኪያ ግን የድሮውን ቅርጽ ይዞ ለመቀጠል በመሞከሩ ውድቀቱን አፋጥኖለታል። ውድቀቶቹም ይህን ይመስላሉ። ከዛ አሁን ላይ ኖኪያ ምን ደረጃ ላይ አለ ካላችሁ ደግሞ ኖኪያ አሁን ላይ ሙሉ በሙሉ አልሞተም። ከሞባይል ምርት ሙሉ በሙሉ ፊቱን አዙሮ በሌላ ግዙፍ የቴክኖሎጂ ዘርፍ ውስጥ በበላይነት ይገኛል። ይህም ስራው እንደ 5G እና 6G የቀጣው ዘመን ኔትወርክ ቴክኖሎጂዎችን በዓለም ዙሪያ ለሚገኙ ለቴሌኮም ኩባንያዎችን የኔትወርክ ማማዎችን እና የሶፍትዌሮችን ያቀርባል። ለኢትዮ ቴሌኮም ራሱ ያቀርባል። የፋይበር ገመዶችን እና የዳታ ሴንተር መሳሪያዎችን በማምረት ከቻይና ሁዋዊ እና ከስዊድኑ ኤሪክሰን ጋር በመሆን ዓለምን እየመሩ ነው። ምናልባት አሁን ላይ ኖኪያ ስልኮችን በገበያው ላይ ካያችሁ የሚመረቱት በኖኪያ ኩባንያ አይደለም። በ2016 ኤችኤምዲ ግሎባል የተባለ የፊንላንድ ኩባንያ ኖኪያ ብራንድ ስምን ኖኪያ የሚለውን ስም የመጠቀም መብት ወይም ላይሰንሲንግ ራይት ገዝቶ ስልኮቹን የሚያመርተው ኤችኤምዲ ግሎባል ሲሆን ዋናው ኖኪያ ግን ከእያንዳንዱ ለተሸጠ ስልክ የብራንድ ስም ክፍያ ያገኛል።